ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማይብል አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ክርስቶስ መስቀል መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። እንደዚሁም ለእናታችን ለቅድስት እሌኒ በድርሳነ መስቀል ላይ ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠን። እንደዚሁም ደግሞ ቀን ተዘክረው የሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ስልጣን ይስጠኝ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች በድጋሚ እንኳን አደረሳችሁ እያልኩኝ የዛሬው መልእክት ልዩ መልእክት ነው። ስለ ገሃድ በደንብ የሚነግረን አለ፣ እሱን እንማራለን። እንደዚሁም ደግሞ የዕለቱን ስንክሳር ገድሉን አደርሳለሁ። ሁላችሁም በመታዘዝ ስሜት ሼር እና ላይክ ማድረግ አያስከፍለንም። ሰሞኑን አታደርጉትም ያላችሁትና በጣም ነው የሚያሳዝነው። መልካም ዓመት በዓል
አብዝታ እኔን ከመውደዷ የተነሳ እሊህን ዕቃዎችን ሰጠችኝ። ልቤ የተመኘውን ከፈጸመችልኝ በኋላ ወደ አንተ ተመለስኩ አለው። ተርቢኖስ ያን ነጋዴ መልሶ የኔ ሚስት እለኒ በሃይማኖቷ የጸናች በአስተዋይነቷ ያማረች በበጎ ስራዋ የተሸለመች ስለሆነ ይህን ስራ አትሰራም አለው። ያም ነጋዴ ተመልሶ ተርቢኖስ ሚስት እለኒ በሃይማኖቷ የጸናች ኑሮዋም በበጎ ስራዋም የተሸለመች ከሆነች ይህን የወርቅና የዕንቁ ቀለበት ውሰድና ተመልከት፣ ሚስት እንደሆነች ተመልክተ እወቅና ተረዳ። እኔ ከወዴት ያመጣሁት ይመስልሃል አለው። በዚያን ጊዜ ተርቢኖስ ደነገጠ። ይህንንም የዕንቁና የወርቅ ቀለበት ከነጋዴው እጅ ተቀብሎ ተመለከተውና በእውነት የሚስቱ እንደሆነ አወቀ። ያን ጊዜ ታላቅ ሐዘንን አዘነ። ተስፋም እስከ ቆረጠ ድረስ መሪር እንባንን አብዝቶ አለቀሰ። ወዲያውኑ ያ ነጋዴ ተርቢኖስ ወንድሜ ሆይ በተከራከረን ጊዜ እርስ በርሳችን እንዳንካካድ ቃል እንድትገባና የፈጣሪያችን የእግዚአብሔር ስም በመጥራት እንደተማማልን ገንዘቤን፣ ወርቄን፣ ብሬን ስጠኝ አለው። ተርቢኖስም ያን ነጋዴ መልሶ ወንድሜ ሆይ እንዳንካጋድ አስቀድመን ቃል እንደተገባባንና የፈጣሪያችን እግዚአብሔር ስም እየጠራን እንደተማማልን ከታናሽነቴ ጀምሮ ያጠራቀምኩትን ጥሬቴን ሁሉ ወርቄንና ብሬን ሁሉ ያውልህ ውሰድ አለው። ተርቢኖስ ይህን ብሎ ሳያውል ሳያድር አንዲት እንኳን ምንም ሳያስቀር ወርቁን፣ ብሩን ለነጋዴውም ጥሪቱን ሁሉ አስረከበ። በዚያን ጊዜ ነጋዴው አላፊና ጠፊ የሆነውን የወርቅና ብር በማግኘቱ ታላቅ ደስታ ተሰማው። ከደስታው ብዛት የተነሳ እንደ እምቦሳም ዘለለ። ተርቢኖስ ለዕለት ራት እንኳን የሚሆነው ከገንዘብ አንድ አጥቷልና ታላቅ ሐዘን ተሰምቶት መሪር እንባን አብዝቶ በማልቀስ መንገዱን በሐዘን በትካዜም ተጓዘ። እንዲህም እያዘነ እየተከዘ በማልቀስ እየጮኸ ወደ ሀገሩ ደርሶ ወደ ቤቱ ገባ። ክፉም ሆነ ደግ ከቤተሰቦቹ ጋራ ወይም ከሚስቱ ጋራ ሳይነጋገር ከማልቀስ በቀር ጭንቅ በሆነ ሐዘንና ትካዜ የሚኖር ሆነ። ከዕለታት በአንዲት ቀን ሚስቱ እለኒ ለተርቢኖስ እንዲህ አለችው፣ ጌታዬ ሆይ በቤታችን ውስጥ ብዙ በረከትና ሀብት እያለ እንዲህ አዝነህ ለምን ትተክዛለህ? ይህን ያህል ዘመናት ቆይተህ መገናኘታችን ይቅርና አንዲት ሰዓት እንኳ ተለያይተን ስንገናኝ ጨዋታችን ብዙ ነበረ። አሁን ግን ስታዝን፣ ስተክዝ፣ ስታለቅስ ሁልጊዜ አያለሁ። ጌታዬ ምን ሆነሃል? አለችው። ተርቢኖስ ሚስቱ እለኒን እንዲህ ብሎ በሽንገላ መለሰላት። እኔስ ምንም አልሆንኩም አላት። እርሱ ግን ሁልጊዜ ያዝን ነበረ። ዳግመኛም እለኒ እንዲህ አለችው፣ ጌታዬ ሆይ ባልንጀሮች ነጋዴያን ሁሉም በሰላም በጤና ወደ ቤታቸው ከደረሱበት ዕለት ጀምሮ ፈጽሞ ደስ ሲላቸውና ሲዘፍኑ ይሰማሉ፣ ይታያሉ። አንተ ግን በረከትንና ሀብትን በተመላ ቤት ውስጥ ሁልጊዜ ስታዝን፣ ስትተግዝ፣ ስታለቅስ አያለሁ። ምን አግኝቶሃል? የሆንከውንስ ምንድን ነው? አለችው። እርሱም ነገርን በማራቀቅና በሽንገላ እንዲህ ብሎ ዳግመኛ መለሰላት። የከበርሽና የተወደድሽ እህቴ ሆይ ከአንቺ ምንም የምሰውረው ነገር የለም። ወደ አንቺ ለመግባት በመርከብ ተጭኜ ከብዙ ነጋዴያን ጋራ ወደ ሀገሬ ስመለስ ከባህር መካከል አውሎ ንፋስ ተነስቶ እኔ ባለሁበት በኩል መርከቢቱ በመሰበሯ ያጠራቀምኩበት ሁሉ ገንዘቤ፣ ብሩ፣ ወርቁ ለዕለት ራት አንድ እንኳን ሳይቀር ሰጠመ። እኔ ግን በተመሰገነ ፈጣሪያችን እግዚአብሔር ፊት ተቀባይነት ባላት በከበረች ጸሎትሽ በባህር ከመስጠምና ከመሞት በመዳን በመርከብ ስባሪ እንጨት በብዙ ድካም ተሻግሬ ወደዚህም ደረስኩ።
ወንድሞቼ ነጋዴያን ግን ከወርቃቸውና ከብራቸውም ከሁሉም ገንዘባቸው ጋር በደህና በሰላም ከባሕር ወጡ። ስለዚህ እየበሉ እየጠጡ በቤታቸው ውስጥ ደስ ሊላቸው ይገባቸዋል። የእኔ ደስታ ግን ስለ ገንዘቤ ከታናሽነቴ እስከ ዛሬ ድረስ ያጠራቀምኩት ስለ መጥፋቱ ድካሜ ሁሉ ከንቱ ስለሆነ ወደ ሐዘንና ወደ ለቅሶ ተመለሰ። የከበረች እሌኒም ባሏ ተርቢኖስ መልሳ እንዲህ ኃላፊና ጠፊ ስለሆነ ስለዚህ ዓለም ገንዘብ ስለዚህም ነገር ጌታዬ ሆይ ፈጽሞ አትዘን፣ አትተክዝ። ወርቅና ብር ግን ዛሬ ቢገኝ ነገ ጠፊ ነው። የዚህ ዓለም ገንዘብ እንዲህ ኃላፊና ጠፊ ነውና አለችው። ነገር ግን ሁለታችን በአንድነት ወደ አባቴ ወገኖችና ወደ እናቴ ወገኖች እንሂድ። እነርሱም ለመቋቋሚያ ሊሆንን ብዙ ወርቅና ብርን ልብሶችንም ይሰጡናል። እኛም እንደ ቀድሞ ሀብታሞች እንሆናለን አለችው። ተርቢኖስም ይህን ነገር በሰማ ጊዜ እሌኒን መልሶ ከሴቶች ሁሉ የከበርሽ ያማርሽ የተወደድሽ እህቴ ሆይ ይህን ነገርሽ ይህ ምክርሽ እጅግ ደስ አሰኘኝ። የአንደበትሽም ጣዕምና ቅልጥፍና ያማረ ነው። በሐዘን ተቃጥሎ የነበረውን ልቤን ደስ አሰኘው አላት። ይህንን ነገር እርስ በርሳቸው ከተወያዩ በኋላ ተርቢኖስ ወደ ባለሙያ ቤት ሄዶ ባለሙያውን ሰራተኛ በከበረች እሌኒ በቁመቷ ልክ ሳጥን ስራልኝ አለው። ባለሙያውም እሺ ብሎ ሳጥኑን ሰርቶ በእርሳስ ለቅልቆ ለተርቢኖስ ሰጠው። ተርቢኖስ ወደ ቤቱ ወሰደው። እርሱ ግን ወደ ሐዘኑና ወደ ለቅሶው ተመልሶ እንዲህ በሐዘንና በማልቀስ ተቀመጠ። ከዕለታት በአንዲት ቀን እሌኒን በሰላም ቃል እንዲህ ብሎ ተናገራት። ልብሽ የሚራራ ደጊቱ እህቴ ሆይ ለመርከብ ዋጋ የሚከፈል ወርቅ ብር ፈልጊ። ወደ ሀገራሽና ወደ ዘመዶችሽ እንሄዳለንና ለመንገድ ጉዞ የሚሆን ስንቅ አዘጋጂ አላት። በዚያን ጊዜ በምግባር በሃይማኖት የተሸለመች የከበረች እሌኒ ባሏ ተርቢኖስ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ፣ ሞትም ቢሆን እንኳ አንተ የሞትከውን ሞት እኔም እሞታለሁ አለችው። ከዚህም በኋላ ባሏ ተርቢኖስ እንዳዘዛት የከበረች እሌኒ ሁሉን አዘጋጀች። በቤታቸው ውስጥ ያኖሩትን ወርቅ ብር ብትፈልግ መብራትና አብርታ ዕንቁ አገኘች። ወዲያውኑ ለባሏ ለተርቢኖስ ሰጠችው። ለመርከብ ዋጋ የሆናቸው ዘንድ ለመንገዳቸው ስንቅ የሚሆናቸውን የተፈተገ የስንዴን ዱቄት፣ ብዙ አምባሻ፣ በፈቂን የተመላ ወይንን አቀረበችለትና ጌታዬ ሆይ ይህንን ስንቅ ይህንን ገንዘብ ያዘዝከኝን ሁሉ አዘጋጅቻለሁ አለችው። ባሏ ተርቢኖስ በተንኮልና ነገርን በማራቀቅ እንዲህ አላት። እህቴ ሆይ ፈጽሞ የተመሰገነ እግዚአብሔር አንቺ ያላሰብሽውን ይስጥሽ አላት። ያ በተንኮል ገንዘብ ሁሉ የወረሰው ነጋዴ የሰጣት መስሏታልና በዚህ በችግር ዘመን ይህንን ሁሉ ከዚህ በኋላ ባሏ ተርቢኖስ ቅድስት እሌኒን እንዲህ አላት። የምታምሪ እህቴ ሆይ በአማረው ቃልሽ እንደ ተናገርሽ እንደ ቀድሞ ባለጸጎች እንድንሆን ወርቁን ብሩን ልብሶችንም ይስጡኝ ዘንድ ወደ አባትሽና ወደ እናትሽ ወገኖች እንግዲህ ተነሽና ሁላታችን እንሂድ አላት። ሚስት እሌኒም ባሏ ተርቢኖስ ጌታዬ ሆይ እሺ እኔ ከቃልህ አልወጣም፣ የምታዘኝን ሁሉ አደርጋለሁ እፈጽማለሁ አለችው። ይህንን ቃል እርስ በርሳቸው ከተነጋገሩ በኋላ ከ3 አገልጋዮች ጋር ገንዘባቸውን ይዘው ከቤታቸው ወጡ። ተርቢኖስ 3ቱን አገልጋዮቹን ስንቃቸውን በፈረቃ ይሸከሙ ዘንድ አዘዛቸው። በእርሳስ የተሰራውን ሳጥን ተርቢኖስ በግመል ጫነው። ይጓዙም ዘንድ ጉዞ ጀምረው የ3 ቀን ጉዞ ተጉዞ ሰፊና ጥልቅ ወደሆነ ባህር ዳርቻም ደረሱ።
ተርቢኖስ እነዚያን አገልጋዮችን እናንተን የምላችሁ ተመልሳችሁ ወደ ፈለጋችሁት ቦታ ሂዱ፣ ወደ ቤታችሁ መመለስ ከፈለጋችሁ ተመልሳችሁ ሂዱ አላቸው። ተርቢኖስ ይህን ቃል ሲነጋገራቸው እነዚያ አገልጋዮች ወደ ኋላቸው ተመልሰው ወደ ፈለጉት ይሄዱም ዘንድ በዚያም ጥልቅ ባህር ዳርቻ ሁለቱ ተርቢኖስና እሌኒ ብቻ ቀሩ። በዚያን ጊዜ በተንኮል ነገርን በማራቀቅ ተርቢኖስ የከበረች እሌኒን እንዲህ አላት፣ ከሴቶች ሁሉ የከበርሽ እህቴ ሆይ አምላካችንን ከወለደችው ከእመቤታችን ከድንግል ማርያም በቀር በምድር የሚበልጥሽ የለም። እኔም ለክብር ባለቤት ለጌታዬ ኢየሱስ ክርስቶስ እናቱ ከሆንሽ ከእመቤታችን ማርያም በቀር ያላንቺ ማንንም አልወድም። አሁንም ከዚህ በእርሳስ ከተሰራ ሳጥን ውስጥ ገብተሽ እስቲ ፈትኝው። ከጥብርያዶስ ሀገር መርከቦች የመጡ እንደሆነ የቀን ሐሩር እንዳያቃጥልሽ፣ የሌሊት ቁር እንዳያገኝሽ፣ የሰው ዓይን እንዳያይሽ በዚህ ሳጥን ውስጥ ሁነሽ እንድትሄጂ ነው አላት። ቅድስት እሌኒም ይህ ነገር የሰላም የፍቅር የርኅራኄ ነው ነገር መስሏት ወዲያውኑ ከሐረር ከተሰራው ሳጥን ውስጥ ገባች። ተርቢኖስ ያን ሳጥን ዘግቶ ቆለፈው። ያን ጊዜ መርከቦች መጡ። እነርሱም በመርከቡ ተሳፍረው በባህር ላይ ጉዞ ጀመሩ። በመርከቡም ተሳፍረው በባህር መካከል ሲጓዙ ተርቢኖስ ላይ የቅናት መንፈስ ተነሳሳበት። በሚስቱ በእሌኒ ምክንያት ያ ሐሰተኛ ነጋዴ ገንዘቡን ስለወረሰው ልቡ እንደ እሳት ነደደ። በዚያን ጊዜ ተርቢኖስ ሚስቱ እሌኒን እህቴ ሆይ እኔ ከጥልቅ ልቦናዬ ሳምንሽ ስወድሽ ለምን ጠላሽኝ? ለምንስ ካድሽኝ? በአንቺ ላይ የሰራሁት ክፉ ስራስ ምንድን ነው? እስቲ ንገርኝ አላት። ነገር ግን ስለ ደህንነቴና ስለ ችግረኝነቴ አዝናለሁ፣ አለቅሳለሁ። አንቺን ግን ሁሉም ይወድሻል፣ ያከብርሻል። ከታናሽ እስከ ታላቅ የሚንቅሽና የሚጠላሽ የለም። አንድ አካል ስንሆን እኔን የጠላሽኝ የከዳሽኝ እህቴ ሆይ ወዮልሽ፣ ወዮታ አለብሽ አላት። የከበረች እሌኒም ከባሏ ከተርቢኖስ አፍ ይህን ነገር በሰማች ጊዜ በማዘንና በመተከዝ እጅግ አለቀሰች። ባሏ ተርቢኖስ መልሳ ወንድሜ ሆይ አንተን ጠልቼ ማንን ወደድኩ? አንተንስ ክጄ ማንን አመንኩ? ጌታዬ ሆይ ብታምነኝስ ይህንን ሥራ መስራቴ ይቅርና በልቤም አላሰብኩትም አለችው። ተርቢኖስም እሌኒን መልሶ እህቴ ሆይ አንድ ነጋዴ ወደ አንቺ አልመጣምን? ወደ ቤቴ ውስጥ ገብቶ ከአንቺ ጋራስ አልተኛምን? የምታምሪ ቸር ደግ የሆንሽ እህቴ ሆይ ይህን ካልሰራሽው እኔም ካልጠላሽኝ ካልከዳሽኝ ይህ የወርቅ ቀለበት፣ ይህ የብር ቀለበት፣ ይህ የዕንቁ ቀለበት ከወዴት ወጣ? ያንቺ ነውን ወይም የሌላ ሴት? ተመልከቹም አላት። ይህንን ብሎ ከልብሱ ውስጥ አውጥቶ ለከበረች እሌኒ እሊህን ዕቃዎችን በማሳየት እሊህ የወርቅ የብር የዕንቁ ቀለበቶች ያንቺ ናቸውን ወይም የሌላ? እስቲ እውነቱን ንገሪኝ አላት። በዚያን ጊዜ የከበረች እሌኒ ባሏ ተርቢኖስ መልሳ ጌታዬ ሆይ ስለዚህ ሥራ እነግር ዘንድ ስማኝ። እንድታገለግለኝና እንድትጠብቀኝ አንተ የሰጠኸኝን አገልጋይ በአንዲት ዕለት ወደ እኔ ገብታ በፊቴ ቆመች። እንዲህም አለችኝ፣ እመቤቴ ሆይ እነሆ ከሩቅ አገር መጣሁ የሚል አንድ ሰው በውጭ በቤታችን ደጃፍ ቆሞ እንዲህ ይላል፣ ወደ እርሷ ወደ ከበረች እሌኒ ወደ ቤቷ ውስጥ ገባ ዘንድ ንገሪልኝ፣ አገናኝኝ ይላል አለችኝ። ይህን ነገር ከዚች አገልጋይ አፍ በሰማው ጊዜ እኔም እንዲህ ስል መለስኩላት፣ ልጄ ሆይ ይህን ሥራ ስሰራ ያየሽኝ የተመለከትሽኝስ መቼ ነው? ጌታዬ ተርቢኖስ ከተለየኝ ቀን ጀምሮ
ወደ ቤቴ ውስጥ ወንድ ሰው ሲገባ ያየሽው መቼ ነው? ይህንን ብዬ መታኋት። ደሟም በስቶ እስከሚፈስ ራሷን ገመስኳት። አገልጋይቷም በኀፍረትና በጉስቁልና ደሟን እየዘራች ከፊቴ ወጥታም ሄደች። ዳግመኛ ያቺ አገልጋይ በሌላ ቀን ወደ እኔ ገብታ እንዲህ አለችኝ፣ እመቤቴ ሆይ በሀገራችን ሜዳ ውስጥ ነጋዴያን መጡ፣ ከባሕር ወጡ፣ የብስን ረገጡ፣ በሀገራቸው በየመንደራቸው ለመድረስ ቀረቡ እያለ አዋጅ ነጋሪ መለከት ሲነፋ መልካም ዜና ሰማው። የጌታችን ተርቢኖስ ወደ ቤቱ ተመልሶ መምጫው አይደለምን? ገላሽን የማትታጠቢ የራስሽንስ ጸጉር የማታሳምሪና ሽቱ የማትቀቢ ለምንድን ነው አለችኝ። እኔም ከአንቺ በቀር ይህን ሁሉ የሚያደርግልኝ ማን ነው ብዬ መለስኩላት። በዚያን በኋላ በወይን አትክልት መካከል ውሃ አምጥታ አካላቴን አጠበችኝ። በዚያን ጊዜ በአንገቴ ውስጥ የማደርገውን ዕንቁ ባህሪ በምድር አኖርኩት። ከታጠብኩ በኋላም ልብሶችን ስለብስ ያንን በአንገቴ የማደርገውን ዕንቁ ረሳሁት። በማግስቱም አስታውሼ ፈለግኩት፣ አላገኘሁትም። ያችን አገልጋይ ምናልባት አይታውና አግኝታው እንደሆነ ብዬ ጠየቅኳት። እርሷም እመቤቴ ሆይ አላገኘሁትም ስትል መለሰችልኝ። ጌታዬ ሆይ የነገርኩህ ምክንያት ይህ ነው። አንተ ከእኔ ከተለየህ ጀምሮ የጎልማሶችን ፊት አላየሁም። ወደ ቤቴም ውስጥ ወንድ ሰው ፈጽሞ አልገባም። ይህንን ሰው ጥቁር እንደሆነ ወይም ቀይ በዓይኖቼ ፈጽሞ አላየሁትም። እውነት ሆነ ወይም ሐሰት የክብር ባለቤቴ ጌታ ኢየሱስ ክርስቶስ በዚህ ነገር ምስክሬ ነው አለችው። ተርቢኖስ ነገሯን አላመነላትም። እንዲህም አላት፣ ሴትዮ ከእጄ ለማምለጥ ይህ ነገር ምክንያት ነው፣ እኔም አላምንሽም አላት። ይህንን ብሎ እለኒ ያለችበትን ሳጥን ዘግቶና ቆልፎ አንቺ ኃጢአትን፣ አመፅን፣ ነውርን የምትሰሪ ሴት ስራሽ ተከትሎ ፈጽሞ ያጥፋሽ፣ ግን ስራሽ መልካም ከሆነ ያድንሽ ብሎ ሳጥኑን ወደ ባሕር ወረወረው። ወደ ቤቱ ተመለሰ። ያንም የከበረች እሌኒ ያለችበትን ሳጥን በእግዚአብሔር ፍቃድ ታላቅ አሳ ዋጠውና ወደ ቁስጥንጥንያ ሀገር ሄዶ መጽሐፍ የተቸገረውን ሰውን ቸለል አልልም፣ ከሀገራችን የሚሰደዱትን የሚቀበላቸው፣ በረግረግ ውስጥ የሚጨነቁትን የሚያድናቸው እንዳለ በዚያ ሳጥን ውስጥ የመንፈስ ቅዱስ ኃይል እየጠበቃትና እየረዳት በዚያ ሳጥን ውስጥ ሆና የከበረች እሌኒ ወደ ቁስጥንጥንያ ሀገር ደረሰች። በዚያን ጊዜ የበራንጥያ ንጉሥ ወደ ባሕር ዳርቻ ወርደው አሳን አጥምደው ያመጡለት ዘንድ አገልጋዮችን አዘዛቸው። እነሱም ንጉሥ ጌታችን እንዳዘዛቸውም ሄዱ። ወደ ባሕሩም ዳርቻም ደርሰው መረባቸውን ወደ ባሕር ጨመሩ። ያን ሳጥን የዋጠ ታላቅ አሳ ተያዘላቸው። በታላቅ ኃይልም ከባሕር ውስጥ አወጡት። ስሙ ቁንስጣ ለሚባል ንጉሥ ጌታቸው ወስደው ሰጡ። በዚያን ጊዜ ንጉሥ ቁንስጣ አገልጋዮቹን ጠብሰን እንብላው ዘንድ ፈጥናችሁ እስቲ እረዱት አላቸው። ወዲያውኑ አርደው ሆዱን ሰነጠቁ። በአሳው ሆድ ውስጥ ሳጥን አገኙ። በእርሱም ያን ሳጥን ወስደው ለንጉሡ ሰጡት። ንጉሡም በአሳ ሆድ ውስጥ የተገኘውን ያን ሳጥን በከፈተው ጊዜ ላይዋ ደም ግባቷ ያማረ መልኳ ውበቷ ድንቅ የሆነ የወርቅና በብር በቀጫጭን ልብሶች ያጌጠችና የተሸለመች ቀይ ሴትም አገኘ። ንጉሥ ቁንስጣም በአያት ጊዜ እጅግ ደንግጦ ፈራ። እንዲህ ማለት ለክርስቲያን ወገኖች እናታቸው እመቤታችን ናት የሚሏት ድንግል ማርያም አንቺ ነሽን? አላት። የከበረች እሌኒም ለንጉሡ እንዲህ ብላ መለሰችለት፣ አንተ የምትለኝ
የምትለው እኔ እርሷን አይደለሁም። እኔ ለእመቤታችን ለድንግል ማርያም ባሪያዋ ነኝ እንጂ እርሷን ልመስላትስ አይገባኝም። ነገር ግን የማዝንና የምተክዝ ፈተና የደረሰብኝ ሴት ነኝ አለችው። ይህንን ባለችው ጊዜ የከበረች እሌኒን ወስዶ ወደ ቤተ መንግሥቱ እልፍኝ ውስጥ አስገባት። በመንግሥቱም ዙፋን ላይ በማስቀመጥ ታላቅ ክብርን አከበራት። የሐር መጋረጃዎችን አስጋረደላት። በሁሉ ሚስቶቹ አብልጦ አከበራት። በዚያን በኋላ ወደ ሮሃ ሀገር ወሰዳት። የውስጥ ገላዋ ንጹሕ ይሆን ዘንድ ንጹሕና ጣዕም ያላቸውን ምግቦችን እስከ 6 ወር ድረስ የውጭ ስጋዋም ንጹሕ ይሆን ዘንድ ጣዕም፣ መዓዛ፣ ንጽሕና ያላቸው መጠጦችን እያጠጣት 6 ወር ያህልን በእንዲህ ባለ ሁኔታ በታላቅ ክብር በሮሃ ሀገር ዓመት አኖራት። ሁልጊዜም ጣዕም ያላቸው ምግቦችን፣ መዓዛና ጣዕም ያላቸውን መጠጦችን አዘጋጅተው ያቀርቡላት ዘንድ ቤተሰቦቿን በማዘዝ ምግቧን ሰራላት። ዳግመኛም ይታዘዙላትና ያገለግሏት ዘንድ በፍቅርና በሰላም መልካም በሆነ አጠባበቅም ይጠብቋት ዘንድ የሮሃ ሀገር ሰዎችን ሁሉም አዘዛቸው። ይህንን ካዘዛቸው በኋላ በበራንጥያ ወዳለው ቤተ መንግሥቱ ተመልሶ ሄደ። ከዚያም ንጉሥ ቁንስጣ ከ1 ዓመት በኋላ ሁለተኛ ወደ ሮሃ ከተማ ተመለሰ። የሮሃ ሀገር ሰዎች ብዙ መብሎችን፣ መጠጦችን አቀረቡላት። እርሱም ከሁሉም ሰራዊቶቹና መኳንንቶቹ ከሀገራ ታላላቅ ሰዎቹ ጋር በላም ጠጣም። ከሰራዊቱና ከመኳንንቱ ጋር ንጉሥ ቁንስጣ ሲበላና ሲጠጣ፣ እርሷ እሌኒ ግን ወደ አሸናፊ እግዚአብሔር እየማለደችና እየለመነች ቁማ በመጸለይ ነበረች። ስትጸልይም እንዲህ አለችው፣ እኔ የሕያው እግዚአብሔር ልጅ ነኝ የሆንኩ የድንግል ማርያም ልጅ ጌታዬ ኢየሱስ ክርስቶስ ሆይ በሁለት ወገን ድንግል ከሆነች ከከበረች እመቤታችን ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው መሆን ለማያምን ሰው ሚስቱ እሆን ዘንድ ፈቀድክን። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ጽንሰትህን፣ ልደትህን፣ ጥምቀትህን በከበረ ዕፀ መስቀል ላይ መስቀልህን፣ መሞትህን፣ በሦስተኛው ቀን ከሙታን ተለይተ መነሳትህን፣ በ40 ቀን ማረግህን፣ ዳግመኛም በሕያዋንና በሙታን ላይ ለመፍረድ መምጣትህን ለማያምን ሰው ሚስቱ እሆን ዘንድ ፈቀድክን። ጌታዬ ኢየሱስ ክርስቶስ ሆይ ለዚህ ንጉሥ ሚስቱ እሆን ዘንድ ፍቃድህ ከሆነ ልቦናውን ወደ እኔ ሃይማኖት መልሰው። የከበረች እሌኒንም እጆቿን ወደ ሰማይ ዘርግታ ወደ አሸናፊ እግዚአብሔር እንዲህ ስትጸልይ እርሷ ወደ አለችበት ይህ ንጉሥ ገብቶ አንቺ ሴት እሌኒ ሚስቴ ትሆኚኝ ዘንድ እሻለሁ አላት። እርሷም ጌታዬ ሆይ እንዴት ይሆናል? እኔ በክብር ባለቤት በጌታዬ በኢየሱስ ክርስቶስ የማምን አምላክን በወለደች በእመቤታችን ድንግል ማርያም በአማላጅነቷ የምታመን ክርስቲያን ስሆን፣ አንተ ግን የክርስትና ጥምቀት የሌለ በሁለት ወገን ድንግል ከሆነች ከእመቤታችን ማርያም የተወለደች ፈጣሪያችንን ክርስቶስ የማታምን ስትሆን ይህ ከአሁን በፊት አልሆነም ወደፊትም አይሆንም ስትል መለሰችለት። ንጉሥ ቁንስጣም ቅድስት እሌኒን መልሶ አንቺ የዋሂት ሴት ይህን በማለት ከእጅ ታመልጪ ዘንድ የሚቻልሽ ይመስልሻልን? እኔ በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም። የልቦናሽ በጎ ፍቃድ ይሆን እንጂ አላት። የከበረች እሌኒም ከዚህ ንጉሥ እጅ ማምለጥ እንደማትችል ባወቀች ጊዜ ጡቷን በመብጣት ደም አውጥታ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ሥራ ከእኔ ጋር ትሠራ ዘንድ ከወደድክ የእኔን የክርስቲያኒቷን ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉንም ልጆቻቸውን ለማዳን ከእመቤታችን ድንግል ማርያም በተወለደው በጌታችን ኢየሱስ ክርስቶስ እመን አለችው። ይህንንም ንጉሥ ቅድስት እሌኒ እሺ እንደወደድሽ ይሁንልኝ፣ ልብሽ የወደደውን ሁሉ ፈጽምልሻለሁ አላት። ይህንን ቃል ከተናገራት በኋላ ንጉሥ ቁንስጣ እንዲህ አለ። ከሁሉም ቤተሰቦቿ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል ላይ በተሰቀለው በጌታችን ኢየሱስ ክርስቶስ ስም
እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቿ ጋር ተጠመቀ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ይህም ሥራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው። ከዚህም በኋላ ወደ ቅድስት እሌኒ ቀረበና በግብር አወቃት። ያን ጊዜ የከበረች እሌኒ ጸነሰች። የጽንሷ ወራትን በተፈጸመ ጊዜ በምድር ከንጉሥ ነገሥታት ሁሉ ክብሩ ከፍ ከፍ ያለ የተከበረና የተቀደሰ ንጉሥ ቁስጥንጢኖስን ወለደችው። ቁስጥንጢኖስም በተወለደ በዓመቱ ሕዝብና አሕዛብ ሁሉ፣ ነገሥታት፣ መኳንንት፣ መሳፍንት ሁሉ ከየሀገሩና ከየመንደሩ ወደ ንጉሥ ቁንስጣ ቤተ መንግሥት ተሰበሰቡ። አባቱ ቁንስጣም ታላቅ ምሳን አዘጋጀላቸው። በንጉሥ ቁንስጣ ቤት ውስጥም ሁሉም ሕዝቡም ተሰብስበው ሳሉ የክብር ባለቤት ጌታችን ኢየሱስ ክርስቶስ በአየር ውስጥ ተገልጾ ታያቸውና የክርስቶስ ወገኖች ለሆኑ ለእነዚያ ሕዝብ እንዲህ አላቸው። እሌኒ በምትነግስበት ወራት አመፀኞች ክፉዎች አይሁድ የቀበሩትን የደፈኑትን የከበረ ደሜ የከበረ የተሰቀልኩበት ዕፀ መስቀል ከተቀበረበት ወጥቶ ይገለጻል። ይህንን ብሎ ጌታችን ኢየሱስ ክርስቶስ በታላቅ ክብር በምስጋና ወደ ሰማይ አረገ። የተሰበሰቡት ሕዝብ ሁሉ ይህን ቃል በሰሙ ጊዜ በታላቅ ድምፅ በመጮህ እንዲህ እያሉ አመሰግኑ። የተመሰገነ እግዚአብሔር እናመሰግነዋለን። ጽኑ በሆነ በመስቀሉ ኃይል ያድነን ዘንድ የፈቀደ እግዚአብሔርን እናመሰግነዋለን። ንግሥት እሌኒንም የሁሉንም ሕዝብ የመኳንንቱንና የመሳፍንቱን የድምፃቸውን ጩኸት ሰምታ ከቤቷ ከመጋረጃ ውስጥ ወደ ውጭ ወጣች። በሃይማኖቷ የጸናች በምግባሯም ያማረች ናትና ወደ አሸናፊ እግዚአብሔር እየጸለየችና እየማለደች ያለ መሸፈኛ ፊቷ እንደተገለጠ ወደ እነርሱ ሄዳ ከተሰበሰቡት ሕዝብ መካከል በመግባት ስሙ አባ ሰርጊስ ከሚባል ሊቀ ጳጳሳት ፊት ቆመችና በእጁ ውስጥ ያለውን መስቀል ተሳልማ ከእርሱ ቡራኬ ተቀበለች። አባ ሰርጊስም የከበረች እሌኒን በሥጋ በነፍስ የሚፈርድ አምላክ እያለ ሰው የሰው ሥጋ ያለ ቢላዋ የሚበላ ያለ ጽዋ የሰውን ደም የሚጠጣ ነውና ተገልጠሽ በዚህ ሁሉ ሰው ፊት ለምን ትቆሚያለሽ? አሁንም በሕዝብና በአሕዛብ በነገሥታት በመኳንንት በመሳፍንት ፊት መገለጥ ላንቺ የሚገባሽ አይደለም፣ ራስሽንም ትገልጪ ዘንድ አይገባሽም አላት። ንግሥት እሌኒም ለአባ ሰርጊስ መለሰችለት እንዲህም አለችው። ጌታቸውን ፈጣሪያቸውን ይኸውም የክብር ባለቤት ጌታ ኢየሱስ ክርስቶስ የሰቀሉ ክፉዎች አይሁድ በጥልቅ ጉድጓድ ውስጥ የቀበሩትን የደፈኑትን የጌታዬ የኢየሱስ ክርስቶስን መስቀል ቀብረው ከደፈኑበት ቦታ እንደሚገኝና እንደሚገለጥ እጹብ ድንቅ ነገርን ሰምቻለሁና እኔስ ባሕር ቀላይ ሰዎችና በሰማያት ያሉ መላእክት የሚያመሰግኑት ጌታ እግዚአብሔርን በፊቱ እልል እያልኩና እየዘፈንኩ በማሸብሸብ አመሰግነዋለሁ አለች። አባ ሰርጊስም ይህን ቃል ከንግሥት እሌኒ አንደበት በሰማ ጊዜ አንቺ ሴት ሃይማኖትሽ ፍጹም ነው፣ በእውነት እንደታመንሽ ይሁንልሽ አላት። ከዚህ በኋላ የሐርና የአረንጓዴ ልብስ መከናነቢያዋን ቤተሰቦቿና አገልጋዮቿን አምጥተው አደረጉላት። በአማረ ሽልማትም ሸለሟት፣ አስጌጧትም። እርሷ በደህንነት በሰላም ከፍ ከፍ ባለ ክብርም ተመልሳ ወደ ቤቷ ገባች። ንጉሥ ቁንስጣ በሚገዛው ሀገር የሚኖሩ ሰዎች ሁሉ እጅግ ይወዷታል። ከዚህ በኋላ ንግሥት እሌኒ ልጇ ቁስጥንጢኖስ በጥበብና በተግሳጽ በምክር እግዚአብሔርን በመፍራት አሳደገችው። የጌታችን ኢየሱስ ክርስቶስ በሁለት ወገን ድንግል የሆነች ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተጸንሶ የይሁዳ ዕጣ በሆነ በቤተልሔም መወለዱን በዘካርያስ ልጅ በዮሐንስ እጅ በዮርዳኖስ ወንዝ መጠመቁን በዕፀ መስቀል ላይ ተሰቅሎ መሞቱን በሦስተኛው ቀን መነሳቱን በ40 ቀን ማረጉን ዳግመኛም በሕያዋንና በሙታን ላይ ለመፍረድ መምጣቱን እያስተማረች አሳደገችው። ይህም ሕፃን ደግሞ
ቅዱሳት መጻሕፍትን ብሉያትና ሐዲሳትን ድርሳናትና ተግሳጸም ተማረ። የከበረች እሌኒም የክፉ አመፀኞች አይሁድ የቀበሩትንና የሰወሩትን መስቀሉን ይገልጽላት ዘንድ ወደ ፈጣሪ እግዚአብሔር በጾምና በጸሎት አዘውትራ ትማልድ ነበረ። የንጉሥ ቁንስጣም ዕድሜው 99 ዓመት በሆነ ጊዜ የቁስጥንጢኖስ አባት ንጉሥ ቁንስጣ መስከረም 17 ቀን በፍቅር በሰላም በክብር ጣዕም እንዳለው ባለ እንቅልፍ ሽልብታም አሸለበም አረፈም። ወደ ቤተ መንግሥቱም ሁሉ ሕዝቡ፣ አሕዛብ፣ መኳንንት፣ መሳፍንት፣ የቤተ ክርስቲያን ሰዎች፣ ታላላቆች ሁሉ ተሰብስበው ታላቅ ለቅሶን አለቀሱለት። በግምጃና በአረንጓዴ ሐር ልብስ ገንዘው አለው በሚባል ሽቱ አሻሽተው በነገሥታት መቃብር ውስጥ ቀበሩት። ከዚህ በኋላ ሁሉም ሕዝቡም እርስ በርሳቸው በንጉሥ ቁንስጣ የመንግሥት ዙፋን ላይ ነግሶ የሚቀመጠው ማን ነው ተባባሉ። ወንድሙ ያይስ ይነግስ ያሉ አሉ። ከእርሳቸው ውስጥ ትልቁ ልጁ ይንገስና በመንግሥቱ ዙፋን ላይ ይቀመጥ ያሉ አሉ። ሊቀ ጳጳስና የሕዝቡ የእኩሌታ ግን የንጉሥ ቁንስጣ ሚስት ቅድስት እሌኒ ትንገስና በዙፋኑ ላይ ትቀመጥ አሉ። በዚያን ጊዜ እሌኒ ትንገስና በዙፋኑ ላይ ትቀመጥ የሚሉ ሕዝብ በዙ። ስለ ብዙ ሕዝብ ድምፅ የከበረች እሌኒ አንግሰው በመንግሥቱ ዙፋን ላይ አስቀመጧት። በዚህ በኋላ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ወደ ልጇ ቁስጥንጥኖስ መጥቶ በግልጥ ታየው። ልዩ የሆነ የደስታ ቃል ምስራችን እንዲህ ብሎ ነገረው። የከበረች የተቀደሰች እሌኒ ልጅ ቁስጥንጥኖስ ሆይ ደስ ይበል። በልዑል እግዚአብሔር ፍቃድ መንግሥት፣ ክህነት፣ ትንቢትንም ተሰጥቶሃል። በመንግሥትህም ወራት የተዘጉ አብያተ ክርስቲያናትን ይከፈታሉ፣ የጣዖታት ቤቶች ይዘጋሉና ደስ ይበልህ አለው። ይህንን ብሎ የእግዚአብሔር መልአክ ከእርሱ ተሰውሮ ወደ ሰማይ አረገ። የቅድስት እሌኒ ልጅ ቁስጥንጥኖስ ይህን ቃል በሰማ ጊዜ እጅግ ፈጽሞ ደስ አለው። ክቡር ምስጉን የሆነ ጌታ እግዚአብሔርን ፈጽሞ አመሰገነ። የጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ ይቅርታው ምሕረቱ የከበረ መስቀሉ ሞገስ በሁላችን የክብር አባቶቻችን ላይ በእኔም በኃጥኡና በእኛ በዚህ በተሰበሰብነው ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የልዑል እግዚአብሔር የተመሰገነ ይሁን አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችንም በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱ በሥላሴ ስም ጠይቃችኋለሁ። በደህና በሰላም ተመለሰ። የሮሜ ሀገር ሰዎች ለሁሉም በፍጹም ደስታ ተቀበሉት። ንጉሥ ቁስጥንጢኖስም በታላቅ ክብር በልዕልና ወደ ቤተ መንግሥቱ ገባ። ካህናቱም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አልው ከርቤ የሚባሉ ሽቱም ጋራ ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀል ስም እግዚአብሔርን የሚወድ ንጉሥ ቁስጥንጢኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ተአምራቱን እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎች በሙሉ ታላቅ ምሳቅን አደረገ።
ቁስጥንጢኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይል ከሃዲ መክስሚያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው ሰኔ ወር በ10 ቀን ነው። ቁስጥንጢኖስም በጌታ ክርስቶስ መስቀል ኃይል ጠላቶችን የሚያሸንፍ ኃይሉ የጸና ሆነ። ቁስጥንጢኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበሉት። ከዚህም በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቁስጥንጢኖስ ትታ ከቤተ መንግሥት ወጣች። የተራቡና የተጠሙ ድሆችን ምስኪኖችን በማብላትና በመጣጣት በ21 በየወሩ አምላክን የወለደች የእመቤታችን ቅድስት ድንግል ማርያምና የከበረ መስቀሉን መታሰቢያ በየወሩ በ10 እንዲደረግ በጌታ ክርስቶስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘችው። ልጇ ቁስጥንጢኖስ ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጽር ግቢ በጭቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በእንቁ በዝሆን ጥርስ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን አላፊና ጠፊ የሆነ ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችም ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላያ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደ ፈሰሰ ውሃ እንደሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መሥዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቦና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁል ጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን መልሳለሁ? ወዮልኝ ወዮት አለብኝ። በዚያ ሰዓት የምመልሰው የለኝምና ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ ብወጣ በዚያ እርሱ ነው፣ ወደ ጥልቅ ባሕር ብወርድ በዚያ እርሱ ነው። እንደ ንስርም ክንፍን ባበቅልና እስከ አድማስ ብበር በዚያ እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአቴም አትጣይኝ፣ ስለ ነፍሴ የምትወጂው ልጅሽ ማልጅልኝ ትል ነበረ። እንዲህም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒን እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ፣ ልጄ መሐሪ ይቅርባይ፣ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕሪ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽ በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበረ። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህንን ነገር ከነገረቻትና ከመከረቻት በኋላ
እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማይ ማረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም ስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋዬ ተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሠራሽ? በሚል ጊዜ ለጌታዬ ለኢየሱስ ክርስቶስ ምን መልስለታለሁ እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት። ለምን ታለቅሻለሽ? እንዲህ ስለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ ልጄ ወዳጄ። የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪም አለቻት። እርሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋ መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊት እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ ወዮታ አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛው ቀን አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጅኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስት ሥራዎች የተነሣ እኔ ፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊት ከሥጋ ሞት የተነሣ ነፍሱም ከሥጋው ስለ መለየቷ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰሎሞንም ከሥጋ ሞትና ከነፍስና ከሥጋ መለየት የተነሣ ፈራ፣ ደነገጠ፣ ተንቀጠቀጠ ማለቻት። ስለዚህ ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ። በቤትም ውስጥ በማሰሪያ ማሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያች ንስር ብቻ በቀር ወደ ሌላ እንዳያይ ለዓይኖቹም መጋረጃ አደረገ። እንደዚያ ንስር ብቻ እንድታይ እንጂ ወደ ኋላዋም ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባዕቱን ፈረስ በኋላዋ አቀረበ። በዚያን ጊዜ ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት ተባት ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሰሎሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይ መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰሎሞን ቤተ መንግሥት ይመለሳል። ኅብሩ እንደ ንስር ዥንጉርጉር የሆነ በሚያዩ ሰው ሁሉ ፊት መልኩ ድንቅ ነው። ሰሎሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ
ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት። ወደ ክንፎቹ ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎቹ ከሸመሉ ጋር አያያዛት። ንጉሥ ሰሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘ። ያም አገልጋይ ጌታው ሰሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ። ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትን ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታች ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰሎሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንጉሥ ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ድረሰህ አምላካችን እግዚአብሔር ያሳየን በሰማይ ያለውን ሁሉ ተመልከት። ካየህም በኋላ ያየኸውን የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ትመለሳለህ። ተመልሰህም ና አለው። ሰሎሞንም ይህን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆሙ። ሁለት ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሡን ሕዝቡም ሁሉ ፈጽመውም አደነቁ። ሕዝቡም እርስ በርሳቸው እንዲህ አሉ፣ ድንቅ ሥራ አላየንም አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን ዕጹብ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበረ። ፈረሱ ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ መውጣት ወደ ሰማይም ደረሰ። ከዚህም በኋላ ያን ሥጋ ወደ ምድር ዝቅ አደረገው። ወደ ሰሎሞን ቤተ መንግሥት ተመለሰ። ሰሎሞንንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየ? ያየኸውንስ የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስቲ ያለው። ያም አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ ዕጹብ ድንቅ ነገርን አየው። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባሕር መካከል እንዳለች ደሴት ሁና ከዳር እስከ ዳር የተመላች ሁና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባሕርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንንም ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ሕያዋን ውስጥ የማይቋረጡ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚች የከበረችና ብርሃን ወደ ሆነች ነገር ሀገር ለእኔ የምገባ መስሎኝ ነበረ። ነገር ግን ብርሃናዊ መልአክ ወደ እኔ መጣ። ያለ እግዚአብሔር ፍቃድ ትገባ ዘንድ አትችልም። ወደ ቤትህና ወደ ጌታ ሰሎሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደምታየኝ ወደዚህ አድርሰኝ አለው።
ንጉሡም ሰሎሞንም ይህን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግሥቱን ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁን? አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰሎሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ። ይህን ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክልህ ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር ቤት እንደሆነ የብሔረ ብፁዓን የብሔረ ሕያዋን መግቢያቸው ቤት እንደሆነ እንዴት ይታወቃል? አሉት። ሰሎሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓን ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አላቸው። የቤተ መንግሥቱም ታላላቆች ሰዎች ሁሉ በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰሎሞንም አዋቂዎችንና ተማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውን የነገረኝን በምዕራብ በኩል ያለ የጨለማ መጋረጃ ምንድን ነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። ብርህትና ጽድልት ሁና በምስራቅ በኩል ያያት ሀገር ተላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የሕያዋንና የብፁዓን ሀገር ናት አሉት። ንጉሥ ሰሎሞን ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነት ገብቼ በዚያች እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛም አዋቂዎችንና ጥበበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሰሎሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ምሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነሱም ተመግበው ጠገቡ። ከዚህም በኋላ ሰሎሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንን የብሔረ ብፁዓንን ምስጢራትን እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ አለው። ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አትስቡ አትዘኑም አላቸው። አማካሪዎችና የመንግሥት ታላላቆች ሰዎች እንዲህ ብለው መለሱለት፣ ጌታችን ንጉሣችን ሆይ እንዲህ አታደርግ። አንተ ከሄድክ በኋላ እንደ ሄድክና እንደ ዘገየ ጠላቶቻችን ይሰማሉ፣ ወደ እኛ መጥተው ይከቡናል፣ ገንዘባችን ይዘርፋሉ፣ ሀገራችንም በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንም ባሮቻችንን ያደርጉናል። እኛን ቸላ ብትል በኢየሩሳሌምና በብዙ ዘመናት ያነጽካትን የሰራሃትን ቤተ መቅደስ አስባት፣ አረማውያን እንዳያፈርሷት አሉት። ሰሎሞን ነገሩን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹንና አገልጋዮቹን ሁሉንም ገንዘቡን መዛግብቱን በትጋትና በኃይል እንዲጠብቁ ሰሎሞን አዘዛቸው። ከዚህ በኋላ በቤቱ ውስጥ ባሳደገው ክንፎች ባሉት በዚህ ፈረስ ላይ ተቀምጦ
ወደ አየር ወጥቶ ከፀሐይ መንገድ ድረስ የፀሐይም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃዎችን አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትን ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብርሃናውያን መላእክት ያን መልኩ እንደ ንስር የሆነ ንጉሥ ሰሎሞንን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሰሎሞንን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖችን ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት እሊያ መላእክት ተናገሩት፣ እንዲህ አሉት፣ አንተ የመጣኸው ከየት ነው? ወደ የትስ ለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰሎሞንን ተዉት። በኋላ ዘመን አዳምና ሔዋንን ከልጆቻቸው ሁሉ አድናቸው ዘንድ ከእነሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁና ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቱ ማርያም በመዓትና በቁጣ ወደ እርሱ አትቅረቡ፣ ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያን ሙቶ በአባቱ በዳዊት መቃብር ይቀበር ዘንድ ወደ ምድር አውርዱት የሚል ቃልን ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት። ወደ ከበረች አገሩ ኢየሩሳሌም አደረሱት። ወዲያውኑም ንጉሥ ሰሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉም ተሰበሰበው ታላቅ ለቅሶን አለቀሱለት። በግምጃ ልብስ ገንዘው አልዎ በሚባል ሽቱም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፎች አይሁድ በመቅናታቸው የቀበሩትን የከበረ መስቀል ፈልገሽ በማግኘትሽ ልጄ እጅግ ይወድሻልና አትፍሪ ያለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜ ቅድስት እሌኒ ወደ ከበረ መስቀለው ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ለቅሶን ስለ ነፍሷ ማልቀስ ጀመረች። ከለቅሷና ከሐዘኗ ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት። በግልጽም ታያት። የምትወጂኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑን ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስ ወዳጄ እሌኒ ሆይ ሞትን ስለ መፍራቱ ሰሎሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አለቻት። እሌኒ ጌታዬ ሆይ ሥራቸው ከአማረ ሃይማኖታቸው ከቀና ከቀደሙ አባቶች የሰማው ደግሞ ሰሎሞን ሞትን ስለ መፍራቱ ይህን ሁሉ ነገር ማድረጉን ከመጽሐፍ አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህን ቃል ሰምቶ እርሷም እጅግ ስለ መውደዷ ወዳጄ እሌኒ ሆይ ሞትሽ በእኔ ፍቃድ ሳይሆን በአንቺ ፍቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትና አስጨነቀኝ። አንተ ጥንት ፍጻሜ የሌለህ አምላክ ስትሆን ለመንግሥትህ ሕልፈት የሌለው ግዛትህ ለልጅ ልጅ የማያልፍ ሲሆን አሁንም በአንተ ከመተማመን በቀር ሥልጣን ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና
ነፍሴንና ሥጋዬን በስልጣንህ አስጠብቃለሁ። ይህንን ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስ ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ ማረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ አንደበት ይህን ቃል ሰምታ እጅግ ደስ አላት። በምድር ላይም ወደቀች፣ ሰገደች፣ እግዚአብሔርንም አመሰገነች። የሕይወቷንም ዕድሜ 190 ዓመት በሆነ ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታት፣ መኳንንት፣ መሳፍንት፣ ሕዝቡ ሁሉ ወደ እርሷ ተሰብስበው ታላቅ ለቅሶን አለቀሱላት። በግምጃ ልብስን ገነዟት። በአልዎ ሽቱ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገሥታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የክብር መስቀሉ ግርማ፣ የእመቤታችን ድንግል ማርያም በረከቷ፣ የቅድስት እሌኒ የጉዞ ይድካሟ የሁላችን የክርስቲያን ወገኖች ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ይቅርታው ምሕረቱ በእውነት ለዘላለሙ ከእኛ ከሁላችን ከቅዱሳን ዝክር ቤተሰቦች ጋር ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ከዚህም ጌታ ኢየሱስ ክርስቶስ ጋር 2 ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። የአንደኛው ስም ጥጦስ የሁለተኛው ስም ዳክርስ ነው። ጌታችን በስቅለቱ ጊዜ ልብሶቹን ለራሳቸው ተካፈሉ፣ መጎናጸፊያዬም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ልብሶቹን ገፈፉትና ተካፈሉት። በግራ የተሰቀለውንም አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ወርደህ ራስህን አድን እኛንም አድነን አለ። የቀኙ ወንበዴም ዝም በል፣ ለእኛስ የሚገባን ነው፣ እንደ ሥራችን ተከፍሎናል፣ እርሱ ግን ፈጽሞ በደል የሌለበት ነው ብሎ ገሰጸው። ይህንን በተናገረ ጊዜ ዓይኖቹ ተከፍተውለት በሰማያዊ በጌትነቱ ዙፋን ላይ ተቀምጦ መላእክትም በዙሪያው ቆመው ሲያመሰግኑት ጌታችንን አየው። አንደበቱንም ከፍቶ አቤቱ በኋላ በመለኮት ግርማ በጌትነትህ በመጣህ ጊዜ አስበኝ አለ። ጌታችን እነሆ ከእንግዲህ ክብሬን ጌትነቴን ማየት የተገባ ሆንክ፣ ከእኔም ጋር ትኖራለህ። እነሆ የገነትንም ደጃፎች ትከፍት ዘንድ ሥልጣንን ሰጠው። በግብፅ ምድር በመንገድ ስንጓዝ የነገርኩህ ነገሬ ዛሬ ተፈጽሟልና አለው። ጌታችንም ጭፍሮችን ተጠማሁ አላቸው። የነቢዩ ቃል ይፈጸም ዘንድ እንዲህ የሚል በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴም መጻጻውን አጠጡኝ እንዳለ ከዝሆን ሐሞት ጋር የተቀላቀለ መጻጻውን በእጅህ ነክረው ከአፉ አገናኙ፣ ቀምሶ መጠጣትን እምቢ አለ። ከዚህም በኋላ ጌታ ድምፁን አሰምቶ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜው ፈጣሬ ፈጣሬ በምሕረት ዓይን እየኝ ለምን ተውከኝ በማለት ነው። ይቅርታው ምሕረቱ ከሀገራችን ከኢትዮጵያ ጋር ከሕዝበ ክርስቲያን ከማኅበራችን ከቅዱሳን ዝክር ቤተሰቦች ጋር ጸንቶ ይኑርና የቅዱሳን በረከት በእኔ በእናንተ አድሮ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የታመሙትን እግዚአብሔር ይፈውስ፣ የታሰሩትንም እግዚአብሔር ያስፈታ፣ ከስራታችን ከአጋንንት ስራትም እግዚአብሔር ይፍታን። በቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን
አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በሙሉ በከበረው በጌታችን በክርስቶስ መስቀል ስም ሁላችሁንም ጠይቃችኋለሁ። ሼር በማድረግ ላይክ በማድረግ ሰብስክራይብ እያደረጋችሁ ይህን ቻናልን ታበረታቱ ዘንድ በከበረው መስቀል ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር የወደደላቸው ምእመናን መጥተው ወደዚህ እንዲሳተፉ ሁላችሁም የሚቻላችሁን እንድታደርጉ ቻናሉን እንድትደግፉ በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ምስክርነት ይኖረናል። ከዛ በመቀጠል ደግሞ የዕለቱን ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥር 10 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህ ቀን ዕለት ምንም መብልን ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ በዚች ዕለት ምእመናን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን በበዓል 50 የሚውለውን የጥሉላት ምግብ በጠዋትም በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶችና ሐዋርያት አዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶቹና ናቸውና እኛ በዚህ በኃላፊው ዓለም ተላ ደስታ ደስ የሚለን ለሌሎችም እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንድናደርግ ስለዚህ ከልደትና ከጥምቀት በዓል በዋዜማው ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ቀን በሚሆን ጊዜ የረቡዕና የአርብ ፈንታ እንድንጾማቸው ይገባናል። በዚህ ሁለት ሥራ ይፈጸምልናል። የጾም ሥራና የበዓል ማክበር ሥራ ነውና እንዲሁም በግብፃውያን አብያተ ክርስቲያናት የተሰራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጹሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጹሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀት ዕለት እኩለ ሌሊት በፊት ተነስተው በውሃ ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱም ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው ጌታችን ሐዋርያትን እንዳዘዘ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ህብስት ተመግበው ውሃ ይጠጣሉ። ከዚህ በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በዚያም ቀን በምሽት ይኸው ጥር 10 ነው፣ በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸው ኢጲፋኒዮ በዓል እንዲከብሩም አዘዋል። ይኸውም መድኃኒታችን የተገለጠበት ካኑን በሚባል በሮም 2ኛ ወር በ7 ይህም ጥር 10 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን
ያዘዙትን የተላለፉትን በልደትና በጥምቀት በዓል አርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና እኛም ከበደላችን ያነጻን ዘንድ በዮርዳኖስ ወንዝ እንደ ገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱ ይቅር ባይ ከሆነ መንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። በዚህ ዕለት አባ ታውብንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታኡና በሚባል በሮም ሊቀ ጳጳሳት ቤት አደገ። እርሱም የምንኩስና ልብስን አለበሰው። መንፈሳዊ ዕውቀትና ኃይልን እንደሰጠው አይቶ ከእስክንድሪያ ሀገር ውጭ ስሙ ጤናዲራን በሚባል ቦታ ኤጲስቆጶስነትን ሾመው። የገዳመ አበምኔት አደረገው። በእርሱ ስር ያሉ መነኮሳትን 700 ናቸው። ከዚህ በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውንጦስን ከካሃዲ ንጉሥ ዲዮቅልጥያኖስ ስለሆነ ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት ገዳም ሄዶ እግዚአብሔርን የምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመናት ኖረ። በመጀመሪያ ወደ እርሷ በገባ ጊዜ ግን ንጉሥ ስለ መፍራት ጣዖትን ስታመልክ አገኛትና የክብር ባለቤት ጌታችን ክርስቶስ ወደ ማመን መለሳት። በዚያን ተርኑጥና መርኑስ ወደሚባሉ ገዳማት ሄደ። የአብያተ ክርስቲያናትን ወሬ ይሰማ ዘንድ ፈልጎ በጾም በጸሎት ሌሊትንም በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበረ። የመንፈስ ቅዱስ ጸጋ በላዩ እንዳደረ እግዚአብሔርም በእጆቹ ድንቆች ተአምራቶችን እንዳደረገ ከወንበዴዎችና ከአመፀኞች ብዙዎችን መነኮሳት አድርጎ ለክርስቶስ ወደ መገዛት እስከ መለሳቸው ድረስ መነኮሳቱ ሁሉም መሰከሩለት። ከዚህ በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹንም የክርስቶስ በሆኑት በቀናች ሃይማኖት እንዲጸኑ ትእዛዝንም እንዲጠብቁ አስተማራቸው። ወዲያውኑ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የሰማዕት ለጥመያኒ የኪርያና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያነበብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን፣ ዘመናችንን ይባርክልን። በዓሉን ደግሞ ባለ ሐሴት ያድርግልን። ጦርነቱ ቆሞ የሰላም ዘመን ይመጣልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችሁም የተወደዳችሁ የክርስቶስ ቤተሰቦች ሼር በማድረግ ለምመና እንድታደርሱልን በስላሴ ስም እንጠይቃችኋለን። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል
በፔፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው።